ወደ ኋላ አለ እንዴ? ከዚህ በኋላ ያሰብኩትን ሳላሳካ በፍጹም ወደ ኋላ ማለት የለም። እሺ በቃ አሁን ትንሽ ስለተረበሽኩ መታጠቢያ ቤት ሄጄ ፊቴን ታጥቤ ልምጣ። ወይኔ ጉዴ! እዚህ መሆናችንን ካወቀ ሚሽናችን በሙሉ ነው የሚበላሸው። ሉላ እዚህ ምን እየሰራሽ ነው? ምንም እየሰራ አይደለም። ማንን ነው ዞር እያልሽ የምታየው? አረ ማንንም፣ ዝም ብዬ ነው። ቤት ሲደብረኝ እኮ አየር ልቀበል ብዬ ወጥቼ ነው። ታዲያ ምን ችግር አለ? እኔ ጋር ደውይልኝ። ምን ይዘና አላረግሽም እንዴ? ይነሽ ሉላዬ። እንዴት ነሽ ታዲያ አንቺ? ደህና ነኝ። አንተ ግን የት መተህ ነው? እዚህ አንድ የቀጠርኩት ሰው ነበረ። ለምን አብረሽኝ አትሆኝም? ባይሆን ሰውየውን ከሸኙት በኋላ እኔና አንቺ ሌላ ቦታ ሄደን ዘና እንላለን። በጓሮ በር ስለወጣው እንዳታስቢ እሺ? ሉላ ሰላም ነው አይደለ? ማን ነው ቴክስት የላከልሽ? ዝም ብሎ ነው። በቃ አንተም የምታገኘውን ሰው አግኝና እኔም ወደ ቤቴ ልሂድ። እርግጠኛ ነሽ ግን ደህና ነሽ? ደህና ነኝ አልኩህ እኮ። በቃ በኋላ ጉዳይህን ከጨረስክ በኋላ ደውልልኝ። ራስን እየጠበክ መጀመሪያ ስትይ ግን ለምንድን እንደዚህ የደነገጠችው? ምን ሆና ነው? እስኪ ማኪያቶ ማኪያቶ አንቺ እስካሁን ድንጋጤው አልለቀቀኝም። ሮቤል ያየን መስሎኝ ነበር። እርግጠኛ ነሽ ግን ቤዛ? በአጋጣሚ ነው የመጣው? ምናልባት ግን እየተከታተላችሁ እንዲሆን። አይመስለኝም። እሱም ሰው እየፈለገ ነበር። ሉላ መጣች። ክላክስ አርግላት። ተው በቃ አይታናለች። ይሄ እርጉም እቅዳችንን ሁሉ አበላሽቶት ነበር እኮ። እንዴት ነሽ ሱራፌል? እንዴት ነሽ ሉላ? ከካፌ ስወጣ አጋጣሚ አግኝቼው እኮ ነው። አይገርምም? ሱሬም እዚህ አካባቢ ነበር። እርግጠኛ ነሽ ግን የሚከታተልሽ ሰው እንደሌለ? ከዚህ በኋላ የሚከታተለኝ ሰው እንዳትልክ ስላልኩት ሚልክ አይመስለኝም። ያኔ በጓሮ ያመለጥሽ ጊዜ ማለት ነው። አንተ መሸወድ ብፈልግ እንደዚህ መሸወድ እችላለሁ። ከዚህ በኋላ የምትጠራጠረኝ ከሆነ እኔ እናንተ ነገር ያበቃለታል ብዬው ነበር። እንግዲህ ያመነኝ ይመስለኛል። ለኔ ብለሽ በጣም ብዙ መስዋዕት እየከፈልሽ ነው። ቆይ ስንቴ ነው የምነግርሽ? እኔ ይሄንን ነገር ማደርገው ለአንቺ ብቻ አይደለም ለራሴም ስል ነው። ማለት ይሄንን ነገር ማደርገው ለእናንተ ስል ብቻ አይደለም ለራሴም ህሊና ረፍት ስል ነው። እሺ እኔ ምን መረዳችሁ ነገር አለ? ለጊዜው ቤቷ ብታደርሳት ደስ ይለኛል። ቢያንስ ሰፈሯ እንኳን ቢሆን። የሚከታተላችሁ ሰው ከሌለ ለምን ወደኛ ቤት አንወስዳትም? ሉላ ምን ትያለሽ? ይሄ ግን ጥሩ ሀሳብ ይመስላችኋል? ማለቴ ከሁለቱ አንዳቸው ምናልባት አንድ ሰላይ ሊያስቀምጡብኝ ይችላሉ። እውነቷን ነው። ይህ ሀሳብ ቢቀር ይሻላል። የተቀየረ ፕላን ካላችሁ እኔ ማድረግ የምችለው ነገር ካለ ብዬ እኮ ነው። ሉላ ከሮቤል ጋር በጣም ብዙ ገፍታለች። ማለት ውዴ ይሄንን ነገር ቤት ብነግርህ ይሻላል። አሁን ከዚህ አካባቢ በሰላም እንሂድ። እሺ ቆይ ወዴት ልንደው? ወደ ሮቤል ቤት። ምን? የቤቱ ቁልፍ ስላለኝ እራት ምናምን ሰርቼ ልጠብቀው ፈልጌ ነበር። እየቀለድሽ ነው አይደል ሉላ? ቆይ ይሄ ምን ማለት ነው? ልትረዳን ትፈልጋለህ አይደል ሱራፌል? እንግዲያውስ እኔ በማደርገው ነገር ውስጥ ጣልቃ አትግባ። ሱራፌል እውነቱን ነው ሉላዬ። እባክሽ በቃ ይሄን ነገር እዚህ ጋር ቆርጬውና ሌላ ዘዴ እንፈልግ። ቆይ እስካሁኑ ልፋቴስ? የዛን እርኩስ ሳልፈልግ ከንፈሩን የሳምኩበት ገላውን የዳሰስኩበት ልፋቴስ ዝም ብዬ ነው ማለት ነው? አምላክ ይድረስ እንዴ! ቆይ ሁሉንም ነገር ስታረጉ አንቺ የት ነበርሽ? ሁሉንም ነገር እኔ ሳታማክር ነው ያደረገችው። ለምሳሌ ትላንትና እሱ ቤት ነው ያደረችው። ለነገሩ ልታገቢ ወስንሽ የለ? ቆይ ለምንድን ነው ይሄ ነገር ግርም ያለኝ? ሱራፌል ይሄንን ነገር የግድ ማሳካት አለብኝ። እሺ ሌላ የእህቴን ሀብት ማስመልስበት ሌላ ከዚህ የተሻለ እቅድ አለ? ሉላ ቆይ ነገር ባይሳካስ?
ሮቤል እኮ ሊያገባሽ የፈለገው የቤዛ ስለሆንሽ አንቺንም እንደሷ ለመበቀል ፈልጎ ቢሆንስ? አይመስለኝም። ቆይ በምን አወቅሽ? ምክንያቱም እሱ በዚህ ሰዓት ተወዛግቦ ነው ያለው። ተወዛግቦ? የእውነት ከሱ ፍቅር እንደያዘኝ እያስመሰልኩ ነው። ደግሞም እየተሳካልኝ ይመስለኛል። እሺ ከዚያስ? ከዚያ ምን እያወራን ያለነው ስለ ሁሉን አድራጊ ፈጣሪ ስለ ፍቅር ነው። እና ያንን ጠበኛ በፍቅር ከማሸነፍ ውጭ ሌላ በምን ልናሸንፈው እንችላለን? እኔ አሁንም የሁለታችሁ ፍቅራችሁ ምን እንደሆነ ግልጽ እየሆነልኝ አይደለም። ምንድነው ቆይ የምታስቡት እናንተ? እንደምንም ብለን የዘርፌን ሀብት ከእጇ እንዲወጣ ማድረግ። ሰሙኛላችሁ አይደል? ሀብቱ እዛ እርኩስ ጋር ከደረሰ መቼም እንደማታገኙ ተወቁ። ስለዚህ ይሄን ፕላን ቀይሩ እያልኳችሁ ነው። እመነኝ ሱራፌል፣ ብቻ ዘርፌ አንዴ እንዳትነሳ አድርገን ጣላት እንጂ የሮቤል ጉዳይ ለኔ በጣም ቀላል ነው። ይልቅ ወደ ቤቱ ንደው። ቢያንስ ወደ ልቡ መቅረብ ቢያቅተኝ እንኳን ከሁለት ያጣው እንዳልሆን ወደ ቤቱ ልቅረብ። ልቡን ቤት ያስቀምጠዋል ብለሽ ነው? ይልቅ ስሚ ሉላ፣ በደንብ ጥንቃቄ ብታደርጊ መልካም ነው። አታስብ አማቼ፣ እንዴት መጓዝ እንዳለብኝ ጠንቅቄ ያውቃለሁ። ጫቦ ሴትዮ አንጨብጭብሽ። ቆይ ችግርሽ ምንድን ነው እንዴ? ስምን ስለማላውቀው እኮ ነው። እና የምን የሚሉት ስም ነው? ጥበቃ ጠበቃ። እሺ ዝም ብለህ የሰራውልህን ብላ። ኧረ አፈር ቢ። መጀመሪያ አንተ ብትበላ አይሻልም? ምንድነው ደርሶ የሰው ናት ላይ እንደዚህ ፊጥ ማለት? ቆይ አንተ ከኔ ጋር ያለ ችግር ምንድን ነው? ማን መሆኔን ብታውቂ በስነ ስርዓት ባናገርሽኝ ነበር። በነገራችን ላይ ሰውነትህ በጣም ያምራል። ማለቴ የሆነ ወንዳ ወንድ ነገር ነህ። ከዚህ ስራ ይልቅ ጂም ቤት ብትቀጠር አሪፍ ነበር። ምን ቤት? ኧረ ስቀልድ ነው። ደግሞ ሴትዮዋ መታ ዘበኛዬን አስኮበለልሽብኝ ምናምን ልትለኝ ነው። እቺ ቀለራስ አንዴ ጊዜ ሰጥቷት ድንጋይ ሰብራለች። ምንድን መቀባጥሪ? እኔማ ትክ ብዬ ሳይ እዚህ ቤት የሆነ ተልእኮ ያለ ይመስለኛል እንጂማ ይሄ ስራ ያንተ ሊሆን አይችልም። ቆይ ማን ይላከ ወይም ይላከች? አንቺ ሴትዮ ቆይ ችግርሽ ምንድን ነው? ከአንተ ጋር ምን አይነት ችግር ሊኖርብኝ ይችላል? ዝም ብለህ የማይናገረውን ብላ ብላው ነው ጠጣው ነው ያለችው። ወይ ማነሽ? ምን ላድርግ? ምን ታረጊ? ከዚህ በላይ ይኸውልሽ የሆነች ኩባያ ነገር ካለች ታመጪ እዘጣበት። በአንተ ቤት ቀልደህ ሞተዋል። ቀልዱንስ የጀመርሽው አንቺ ነሽ። ውሃ የሆነ ምግብ ይዘሽ መጥተሽ ደግሞ ብላተኛለሽ እንዴ? እንግዲህ የቀረበልኝን የሰራሁልህ። ቢቀረብልሽስ ከወሬ ውጭ ምን ትሰሪያለሽ? ይሆንሽ ወሬኛ። የራስህ ጉዳይ ነው። እሺ ገና ከኔ ጋር ካልተስማማ ውሃውን ምንም አይነት እህል ሳላለብሰው መለመላውን ነው ይዤ የምመጣው። ደፋር ነው። ከዚች ጋር ነው ከሩ ወይ ሳሩ የስራሽ ልስጥሽ። አሁን ምን ይባላልሽ? ጭራሽ እንጀራ በውሃ። ለነገሩ ይሄንስ ከሱ በምን ላይ ጠላ እንጀራ እኔ ግን አሁንም ቢሆን ምንም ቤዛን እያመንኳት አይደል። ምን ማለት ነው ደግሞ? ያኔ የኩቻን አያት ለመጠየቅ ሄደን ነበር። የዛ ጊዜ ዘርፌ ሉላ መልሰሽ ከዛ ሮቤል ጋር መቀጠል አለብሽ ስትላት ነበር። ምን ማለት ነው ከሮቤል ጋር መቀጠል አለብሽ ማለት? ቤዛ ያኔ ሉላን ቀይራት እንደነበረው አሁን ደግሞ ሉላ በተራዋ ቤዛ ልቀይራት ይሆናል። ምንድነው ቆይ እነዚህ ሰዎች እያደረጉ ያሉት? ቆይ ምን አስበው ነው? አላውቅም ሳሉ። እቅዳቸው በፍጹም ሊገባኝ አልቻለም። ምናልባት በዚህ በተሳሳተ እቅዳቸው ሀብቱን በሙሉ ለጠላታችን አሳልፎ እንዳይሰጡ ማለት ለሮቤል ማለት ነው። ከሱ ውጪ ሌላ ጠላት አለን? ለእኔ ግን በዚህ ሰዓት ሮቤል ሳይሆን ዋና ጠላታችን ያቺ ዘርፌ የሚሏት ክፉ ሴት ነች። ሳሚ፣ ይሄ ነገር መስመሩ ከመልቀቁ በፊት የሆነ ነገር ማድረግ አለብን። ምን ልናደርግ እንችላለን? እስኪ ንገረኝ፣ ምን እናደርግ? ምናልባት ሁለተኛ የመጣው ሀሳብ ለእኔ ሚዛኑ ሳይደፋ አይቀርም። የቱ ሀሳብ? ዘርፌን አግተን በግድ እናስፈርማት ያልከው ሀሳብ። ደግሞ እንደዚህም ብያለሁ እንዴ? ወይኔ ሳሚ፣ ስንቱን መላ እንዳላመጣሁት ለዚህ የሚሆን ሀሳብ ይጥፋኝ። ምን አይነት ጣጣ ውስጥ ነው የገባ ነው? ይኸውልህ ሳሚ፣ ዘርፌ ሀብቱን በሙሉ በስሟ ያደረገችበትን የመኪናው ሊብሪ፣ ካርታዎቹንም ሌሎቹንም መረጃዎች ፈልገን በእጃችን ማድረግ አለብን። ምን ዋጋ አለው እሱን ብናገኝ? ሱራፌል ታውቃለህ አይደለ? ለሊብሪውም ቢሆን ዋናው ኮፒ እኮ መንገድ ትራንስፖርት አለ። ካርታውን ቢሆን መሬት አስተዳደር ዋናው ኮፒ እዛ ነው የሚገኘው። ምን ማድረግ እንችላለን? ለእሱ አታስብ።
ሁለቱም ጋር የራሴን ሰዎች ማስቀመጥ አያቅተኝ ማለት እዛ ያለው ነገር ከተስተካከለ እኮ እዚህ ያለው ነገር በጣም ቀላል ነው። ቀላል የሚሆነው ያንን ዶክሜንት ስናገኝ ብቻ ነው ሳሚ። ለእሱ አታስብ ሱራፌል። ያንን ዶክመንት እንዴት አድርገን በእጃችን እንደምናስገባው ነው ያውቃለሁ። አውቃል ግን ሳሚ ሽብሩ እኮ እዛ ቤት ጥበቃው ነው ተቀጥሯል። እንደዚህ አይነት ነገሮችን ያድርገር ብሎ ስላሰበ ሮቤል ይሄንን ነገር ደግሞ ያደረገው። ለእሱ አታስብ። ሳሮን አለች። ሳሮን? አዎ የአሁኑ የሽብሩ ፍቅረኛ መሆኗን አልሰማም እንዴ? በነገራችን ላይ ለክፉ ቀን ሊጠቅመን ይችላል ብላ ሳሮን ነች እዛ ቤት ሽብሩ እንዲገባ ያደረገችው። ስለዚህ በእርግጥም ሽብሩ እኛን ሊረዳንና ሊያግዘን የሚችልበት ሰዓት አሁን መሆኑን ማሳየት አለበት። ስለዚህ የሽብሩን እርዳታ እንጠይቃለን ማለት ነው። ምንድን ነው እዚህ ለብቻሽ አናግርሻለሁ ያልከኝ? ይኸውልሽ ሳሮን ስናወራ ቤዛ እንድትሰማን ስላልፈለኩ ነው። ምን ነው የተፈጠረ ነገር አለ? ለጊዜው የተፈጠረ ነገር የለም፣ ግን ከዚህ በኋላ መፈጠሩ አይቀርም። ምንድን ነው እሱ? አልገባኝም። ይኸውልሽ ሳሮን ከዘርፌ ቤት የሆነ ዕቃ ማውጣት ፈልገናል። ለዚህ ደግሞ የሽብሩ እርዳታ ያስፈልገናል። ምን ልታወጡ ነው? ይኸውልሽ ዘርፌ ጋር የሚገኘው የመኪናው ሊብሬ፣ የቤቱ ካርታ፣ የላውንደሪው፣ የሆቴሉ ሁሉም በእሷ ስም ያሉ ዶክመንቶችን በጠቅላላ እንወስድባት አስበን ነበር። ከዛ በኋላ በሱ ምን ልታደርጉ ነው? ካደረግነው በኋላ ብንነግርሽ አይሻልም? ምናልባት እኮ ፈጣሪ ከቀናን የቤዛን ሀብት ንብረት በዚህ መልኩ ልናስመልሰው እንችላለን። ለሱማ ከሆነ ምንም ችግር የለውም። ሽብሩንም ማሳመን አያቅተኝም። ግን ደግሞ ሌላ ችግር አለ። ምንድን ነው እሱ? እቺ ቲጂ የምትባል ሰይጣን እኮ እዛ ቤት ሰራተኛ ሆና ገብታለች። ከቻላችሁ እኔንም ሚሽናችሁ ውስጥ አስገቡኝና የቲጂን ኃላፊነት ለእኔ ስጡኝ። ሳሮን ምን ሆነሻል እንዴ? እኮ ጨዋታ አይደለም። የልጅ ጨዋታ መሰለሽ? እንደያዝ ነው ትልቁም ነገር እኮ ነው። አሁን ቲጂ ጉዳይ ሆና ነው። እሺ እኔ ምን እንዳደርግላችሁ ነው የምትፈልጉት? ይኸውልሽ ሳሮን መጀመሪያ ላይ እዚህ ጉዳይ ላይ ሽብሩ እጁን ከቶበት እንዲረዳን አስቤ ነበር። ግን መለስ ብዬ ደግሞ ሳስበው ከጥቅሙ ይልቅ ጉዳቱ አመዘነብኝ። ስለዚህ ይኸውልሽ ሽብሩን እናስወግደው ልትለኝ እንዳይሆን። ምን ሆነሽ ነው አንቺ እንዴ? ይሄ ነገር አፍሽ ላይ እንዴት ነው የቀለልሽ? እናስወግደው እንዴ? ፊልም መሰለሽ እንዴ? እናስወግደው በቀላሉ ሳይወገዳል እንዴ? እኔ ያልኩት የዛለት ጉዳዩ ከመፈጠሩ በፊት ሽብሩን አንቺ ይዘሽ የሆነ ቦታ እንድትሄጂ ፈልጌ ነው። እኔማ ለዛች የቀይ ጥቁር ሲባል ሁሌ እዛ ቤት ባይገኝ ደስ ይለኝ ነበር። ሀሳባችሁ ጥሩ ነበር፣ ግን ጥያቄው ይሰራል ወይስ አይሰራም የሚለው ነው። ምናልባት ሊሰራ ይችላል። መቼም እነ ቤዛ እየሄዱበት ካለው መንገድ ይሄ መንገድ ይሻላል ብዬ አስባለሁ። ሴትዮዋን ግን እንደ ቀላል ባታዩ ጥሩ ነው። የሆነች እስስት የሆነች ፍጥረት እኮ ናት። ሳሮን አንቺ ብቻ ያልኩሽን አድርጊልኝ እንጂ ሌላውን ለኛ ተይው። ነገርኩ እኮ ሽብሩን እኔ ላይ ጣለው። ሰውየውን አይደለም ነገሩን እኔ ላይ ጣለው ለማለት ነው። እርግጠኛ ነሽ ግን የሰውዬ እስከዛሬ ድረስ አልወደቀብሽም? በሷ አትጠራጠር። ይልቅችን የቀይ ጥቁር የሆነች ሴትዮ ነው እኔም አላምናት። ችግር የለውም ሳሮን። እኔ ግን በዋናነት ትኩረትሽን በደንብ የቤዛ ጉዳይ ላይ እንድታደርጊልኝ እፈልጋለሁ። ለቤዝዬ ስልማ ነፍሴንም ቢሆን ሰጣታለሁ። ደግሞ እኮ ፈጣሪ ረድቶን ንብረቱን ካስመለስንላት ጠላቶቻችን ፊት የምንስቀው እኛ እንሆናለን እኮ። የዛሬን ያርገውና እዚህ ቤት ውስጥ እንደዚህ ቀብረር ረበጌ ነበር ምኖረው። ምን ዋጋ አለው? ጊዜ የሚሉት ጀግና ፊተኞቹን ኋላ ኋለኞቹን ደግሞ ፊት ለፊት አድርጎ አስቀመጣቸው። አይ ጊዜ ችማድረ ቆይቼ ይመጣል አይደል ያለችው። ወይ አንተ ነህ እንዴ? እኔ እኮ ሌላ ሰው መስሎኝ። ምን አንተ ሰው አይደለም እያልሽኝ ነው? ስራ አንተ ተዚህ ምን ትሰራለህ? ምን እያረግሽ ነበር? ቆይ ለምንድን በባዋ ያገባ የሚገባው? ይኸውልሽ የኔ ስራ እዚህ ቤት የሚካሄደውን ነገር ሁሉ በቅርበት መከታተል ነው። ለነገሩ ጸብ ነበር ስፈልግልሽ ነበር። አሁን ግን ለዘርፌ ለማቃጠር ከበቂ ምክንያት ያገኘ ይመስለኛል። እኔ የምልህ ቆይ ለምንድን ነው እኔ እናንተ ስራችን አንድ አይነት ሆኖ የምንጣላው? ምንድን የምትይው? የኔና አንቺ ስራማ መቼም አንድ አይሆንም። እሺ ያው ማለቴ ሁለታችንም ለዘርፌ ባሪያ ነን ብዬ ነው። በቃሽ አንቺ ጭራሽ እኔ ሽብሩን ባሪያ ነው የምትይኝ? ወይኔ ሽብሩ፣ ወይኔ ሳሮን፣ የስራሽን ይስጥሽ። ከዚህ በላይ ምን ውርደት አለሽ? ሳሮን ብቻ እኔ ማቃትን ሳሮን አይደለም አይደል የምትለው? የት ነው የምትተዋወቁት? አሁን ገባኝ። ከመጀመሪያውን ጀምሮ ግምቴ ልክ ነበር ማለት ነው። ስለምን ግምት የምታወሪው? ሳሮን ስትል ሰማሁ እኮ።
ስለዚህ እዚህ ቤት እንድትሰልል የላከች ከሳሚ ጋር እሷ ናት ማለት ነው። እችን ጮማ ወሬማ ለዘርፌ ነው የምነግራት። አንቺ ሴትዮ ምንድን ነው መቀባጥር? ይሄ ቤት ድሮም ሰላይ በዝቷል። የኔም መቤት ጋር ግን በጭራሽ አይሰራም። እሺ ልክ ስሟን ስናነሳ ደወለች አይደል? ለዛ ነው የደነገጥከው። ይቅርታ፣ እኔ ከወፈፌ ጋር ምንም አይነት ውል የለኝም። እሺ ምን ትላለች? እኔ ቲጂ አይደለም እቺ ያለ ሰፈራ የገባችን ዝብ ለይቼ አውቃለሁ። እንደውም ደስ እያለኝ ነው የማወራው። ቺኩ ኮኒያም ስትመጣ ተነፍስላታለሁ። በዚች እንኳን እድሜ ማራዘም ብችል። አዲስ መላ ታገኘ። ሄሎ ሳሮን፣ ይኸውልሽ እቺ እርጉም ማንነቴን ደርሳበታለች። ምንድን ነው የምትቀባጥረው? ማናት የደረሰችብህ? ሰራተኛዋ ናት። ሌላ ማን ይሆናል? ይኸውልሽ ቅድም ተናድጂ ስምሽን ስጠራው ሳሮንን ታውቃታለህ ወይ ብላ አፋጠጠች። እሷ ፊት ምን ስሜን አስጠራህ? ሲጀመር መቼ አንቺ ስም ከኔ አፍ ጠፍቶ ይበቃል? ሳሮን የኔ ድም ብላል። ኧረ የሚያንደባልል ነገር ያንደባልህ። ምን? ለማንኛውም አሁኑኑ እንድንገናኝ እፈልጋለሁ። ቲጂ ተብያዋ ስለኔ ለዘርፌ ማቀጠሮ ስለማይቀር አሁኑኑ ሻንጣዬን ይዤ ልውጣ። ያቺ ቲጂ እኮ ልታወጣጣ ፈልጋ ነው። በቃ ሌላ ሳሮን ናት ምናምን በላት። እሺ ወይኔ ሳሮን፣ ሳልነግርሽ ለካ አንድ ትልቅ ያልነገርኩሽ ነገር አለ። እኔ ውሸት በፍጹም አልወድም ሳሮን። ስለዚህ እኔን አትወደኝም ማለት ነው? አንቺ ደግሞ ከመቼ ወዲህ ነው ውሸት ነው ሳሮን? ውይ መቃጠል። ቆይሽ አሁን መገናኘት እንችላለን? የት ልምጣ ሳሮን? ለነገሩ ከአንቺ ጋር ከሆነ የትም ይመቸኛል። እውነት? ኧረ ቀስ። ለካ 30 የሆኑ በምክንያት ረስቼው ነው ሳሮን፣ ረስቼው ነው። መጀመሪያ አንተ እዛ ያለውን ነገር አጣራና ና። ለእሱ አታስቢ ሳሮን። እንዲያውም ሳሩን ሳይሆን ሳራ ነው ያልኩት ነው የሚላት። ማጣራታቸውም አይቀርም። ወይ እቺ ቲጂ የተባለች ጉድ። ለማንኛውም በቃ እዛ የተባባልነው ቦታ እንገናኝ። እሺ ሳራ፣ ደስ አለኝ። ምን? ያው ሰላይሽ ማርቀሽኝ የለ በኮድ ስም እናውራ ብዬ እኮ። እሺ በቃቸው። የኔ ቆንጆ እንዴት ነሽ? ዛሬ ደግሞ ፈካ ብለሃል። እኔ እኮ ሁሌም አንቺን ሳይሽ ፈካ ነው የምለው አታውቂም? ይልቅ እስኪ አረፍ በይና የሆነ የምነግርሽ ነገር አለ። እሺ ቆይ፣ ከስራ አይደል እንደመጣሁ የሚበላ ነገር ላቅርብልህ? ጠግቤያለሁ። የአንቺን መልክ ሳይ ራሱ ጠግቤያለሁ። ምግብ ያስፈልገኛል። ኧረ እባክህ። እና እስከ ዛሬ የምሰራልህ ምግብ የምሰለቅጠው እስከ ዛሬ እኔ ሳልታየ ነው? አሁን ገና አገኘሽኝ። ይልቅ አረፍ በይ፣ የምናወራ ነገር አለ። ተይው፣ እሱ በኋላ ይደርሳል። ቤዚ ቁጭ በይ። ሶሪ፣ አንተ እኮ ሁሌ አጠገቤ እንዳገኘሁህ ነው። ለእኔ አንተ ከባልም ከወንድምም በላይ ነህ። አንቺም ለእኔ ከሚስትም ከእናትም ከእህትም በላይ ነሽ። ማለት ከምችለው በላይ አፈቅርሃለሁ። የኔ ፍቅር፣ ከአንቺ አንደበት እንደዚህ አይነት ውብ ቃላት መስማት እኔ ደስ ይላል። ሁሌም ቢሆን እኮ እንደማፈቅርህ እነግርሃለሁ። በአሁኑ ግን ትንሽ ቆይተሻል ቤዛ። ለእሱ በጣም ትልቅ ይቅርታ ጠይቃለሁ። ግን ካፌ ከሚወጡ ቃላቶች በላይ ውስጤ ስላንተ ብዙ ይናገራል። ቢሆንም ግን ለእኔ ደስ የሚለኝ ከአንደበትሽ መስማት ነው። እሺ ምንድን ነው የምትነግረኝ ታዲያ? በእርግጥ ስለዚህ ጉዳይ ከሳሚ ጋር ስናወራ ለአንቺ ላለመናገር ሁለታችንም ተስማምተን ነበር። ግን እኔ ከአንቺ የምደብቀው ምንም አይነት ነገር የለኝም። ምንድን ነው እሱ? ማለቴ ምን አይነት እቅድ አውጥታችሁ ነው? በዛውም አንቺ ሀብታችንን ለማስመለስ ስትሯሯጭ እኔ እጄን አጣጥፊ እንዳልተቀመጥኩ እንድትረጅኝ እፈልጋለሁ ቤዛ። እሱን አውቃለሁ ሱሪ። ለዛ እኮ ነው ሁሌ ከጎኔ ነው የምልህ። ግን እሺ ምንድን ነው ያወጣችሁት እቅድ? ሰሞኑን መሬት አስተዳደርና መንገድ ትራንስፖርት ያሉ ሰዎችን በሰው ለማናገር ሞክሬ ነበር። ለምን? ሴትዮዋ እኮ እዛም ያለውን ጉዳይ ጨርሰዋለች። አውቃለሁ እሱን። ሰዎቹ ግን ምናልባት የሆነ ገንዘብ ከሰጠን በሆነ መንገድ ሊረዱ እንደሚችሉ ነግሮኛል። አልገባኝም። ቆይ ታዲያ ምን ልታደርግ ነው? ትዝ ይልሻል ቤዚ፣ የሆነ ሰውዬ መኪና እየነዳ አስቁሞት ያንተ አይደለም ተብሎ በግፍ የተወሰደበት ጊዜ? አዎ፣ የማህበራዊ ሚዲያ መነጋገር የሆነው ነበር። ሰዎቹ ግን በምን ያታለሉት ይመስልሻል?
ቀድሞ የመኪናውን ሊብሬ በሌላ ሰው ስም አድርገውት ነበር። ይገርምሻል፣ ባለቤቱ ሄዶ መንገድ ትራንስፖርት ሲያመለክት የመኪናው ሊብሬ በሌላ ሰው ስም ነበር። ግን እኮ ባለቤቱ ህዝብ ድምፅ ሆኖለት መኪናውን አስመልሷል። እመኚኝ ቤዛ፣ ብቻ ይሄ ነገር ይሳካልን እንጂ ለዘርፊ ማንም ሰው ድምፅ የሚሆናት ሰው የለም። ምን? አንተም ሱራፌል፣ ግን እኮ ይሄ ነገር ወንጀል ነው። ይኸውልሽ ቤዛ፣ ከተነቃብን ብቻ ነው ወንጀል የሚሆነው ይሄ ነገር። ይኸውልሽ ዘርፊ ጋር ያለው ዶክሜንት አንድም ሳናስቀር ቤቷ ገብተን ዘርፋታለን፣ ኮፒውንም ጭምር ማለት ነው። እጇ ላይ ምንም አይነት መረጃ እንዲኖራት አናደርግም። አይሆንም፣ ይሄ ነገር አይሆንም ሱራፌል። ይሄ ነገር በጣም ነው የሚያስፈራው ሱራፌል። አይሆንም፣ በጣም ነው የሚያስደነግጠው። ይሄ ነገር ሊሆን አይችልም። ቤዛ፣ እናንተ ከመጣችሁ ጥቀሽም ሀሳብ አይሻልም? እሺ ንገሩኛ፣ ሌላ ሀሳብ አለሽ? ስለዚህ ይሄ ነው የሚሆነው። ቆይ ለምንድን ነው እሺ ብለሽኝ ከዛ ቤት ማለቷ ሳሮን? በዛ ላይ ስድብና ንቀቷን ደግሞ ምንም አልቻልኩት። በጥፊ ያታላጋትም ይዘ ምንድን ነው የምትይው? እኔ ደግሞ ከመቼ ጀምሮ ሴት ላይ ጂም ማለት ነው? ተይ እንጂ። ታዲያ ካልሆነ ለምን እግርህን አትጠቀም? ሳጠጪ ሰከሽ መሰለኝ። ለነገሩ ምንም አታስቢ፣ ተመልሼ ወደዛ ቤት መቼም አልሄድም። እሺ? እኔም ለዛ ነው በአስቸኳይ እፈልግሃለሁ ያልኩ። ከዛ ቤት እንደወጣ ፈቀድሽልኝ ሳሮን? በነገራችን ላይ አባቴ ከክፍለ ሀገር ደውሎ ነበር። እንዴ አባት አለህ እንዴ? እና እንደ ኮባይ በቀልኩ መስላለሁ እንዴ? ደግሞ ምን የሚሉት ጥያቄ? አይ ማለት እኮ ስለሱ ምንም ነገር ነግረኸኝ አታውቅም ብዬ ነው። ስላንቺ ለማንኛውም ጫፍ ጫፉን ነገር ይው ነበር። እና ታዲያ እንዴት ነው የቀረውን ጫፍ ጫፍ እኔ ልንገርልህ? ችግር የለም፣ እኔ እንደጀመርኩት እኔው ጨርሰዋለሁ። ለማንኛውም እሱ ይደርሳል። እችን 2-3 ቀን ግን እዛ ቤት ትቆያለህ። ለምን ውዴ? ይኸውልሽ ይሄ ነገር ምንም አላማረኝም። ኋላ ይኸውልሽ ማለት ሴትዮዋ ይኸውልሽ መጎናተሏን አላቆም ብላለች። አንተን ነው የምትጎነትለው? ይኸውልሽ ባለፈው መኝታ ቤቷ ድረስ ጠርታ ያቺ ማሸት አልቻለችም። እጇ ጠንካራ ስላልሆነ ዝም ቢያረፈ እንኳን አይመስልም አትልም መሰለሽ? እና አሻሃት መቼም ካሻሃትም በህልም ነው የሚሆነው አይደለ? አይ ይሄኛው እንኳን በሆኔ ነው ያሻሃት። ኧረ ምን በወጣኝ ሳሩን፣ እንዴ ያንቺን የመሰለ ውብ ገለባ የውበት እንዴት ነው ያንን ታጥቦ የተጨመቀ ጋቢ መሰለ ገላም ነው። ኧረ ተይ ተይ እንጂ ሳሩን። የኔን ገላ ደግሞ የታይተው ነው እንደዚህ የምትለው? ያው ይሆናል ብዬ እኮ ነው ሳሩኒ። ግን መቼ ነው ሳሩኒ? መቼ ነው ምን? እንዴ ሰውዬ ተረጋጋ እንጂ የምን ጥድፊያ ነው? ሁሉም ነገር ያንተ አይደል እንዴ? የት ሄድብሃል? ይደርሳል። ይኸውልህ ይልቁንስ ትኩረት እንዳንስብ 1-3 ቀን ቆይና ልክ እኔ ውጣ ስለ ትወጣለህ። እሺ? ኧረ ባትይኝ እወጣለሁ ሳሩኒ። ወይኔ ፈጣሪ ወይ! ቆይ ግን ከተጋባንም በኋላ እንዴ እያዛከን ነው የምንቀጥለው ማለት ነው? ሚስከኝ እያዛከኝ አደከምከኝ፣ ደከመኝ። ቆይ አንቺ አልነበርሽ እንዴ ለምን አታግዘኝ ምናምን ስትይ የነበረው? እና በዚህ መንገድ ነው የምታግዘኝ? ይሄ እኮ ህገ ወጥነት ነው። በህጋዊ መንገድ ሄደን እሺ ምን አመጣን? ቤዛ ንገረኝ እስኪ። ህጉ ይረዳናል ብለን ተመላለስን ምን ፈየደልን? እባክህ ማሬ፣ በቃ የኛ መንገድ ይሻላል። የቱ መንገድ ነው የሚሻለው? ቤዛ ንገረኝ እስኪ። ይልቅ እህትሽን ከዚህ በላይ ባትማግጃት መልካም ነው። ቆይ እኔስ ወድጄ ይመስላል ይሄን ነገር ማደርገው? ምን ሆናችኋል? የተፈጠረ ችግር አለ እንዴ? አዝናለሁ ሳል እቅዳችንን በሙሉ ለቤዛ ነግሬያታል። እሱማ እኔም እኮ አንደኛው አመጣጤ ለቤዛ ጉዳዩን ልነግራት እኮ ነው። ሳሚ እባክህ፣ እየሄዳችሁበት ያለው መንገድ ልክ አይደለም። ቤዛ እባክሽ፣ እስከ ዛሬ ድረስ በሙሉ ልብሽ ፈቅደሽ ሳግዝሽ ነበር አይደለ? አሁንም ፍቀጂልኝ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨውና ይለቅ። በቃ እመኝን። ሊሰራ የሚችለው በትክክል ይሄ መንገድ ብቻ ነው። ይሄ መንገድ እንኳን የማይሰራ ቢሆን ያቺ የተረገመች ሴት ያለፋችበትን ያልሰራችበትን ቁጭ ብላ ስትመገብ አላያትም። የድሮ ቀውጢው ሳሚ ተመልሷል። እንዴት አድርጌ እንደማስተፋት እኔ ነኝ የማውቀው። ቤዛ ግድ የለሽም፣ እመኝን፣ ለአንዴና ለመጨረሻ ጊዜ